ሰላም ጤና ይስጥልን እንዴት ናችሁ? አርሰናል ሞርጋን ሮጀርስን ለማስፈረም ጥረቱን ቀጥሏል። በግል ጉዳዮች ከተጫዋቹ ጋር በብዙ መልኩ ተስማምቷል። የተወሰኑ ዝርዝር ጉዳዮች ናቸው የሚቀሩት። ከዛ ውጪ ከተጫዋቹ ጋር በጥሩ ንግግር ላይ ነው የሚገኘው። በውል ተርም ላይ ምንም አይነት ችግር አይኖርም። በግል ጉዳይ ተስማምተዋል የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። በዋናነት ብራድሊ ባርኮላና ሞርጋን ሮጀርስ ናቸው አርሰናል ይፈልጋቸዋል ተብሎ መረጃዎች ሲወጡ የነበረው። እንደ ፋብሪዚዮ ሮማኖ መረጃ ከሆነ አርሰናል ከብራድሊ ባርኮላ ጋር ምንም አይነት ግንኙነት እስካሁን ድረስ አልጀመረም። ከአርሰናል ይልቅ ተጫዋቹ ወደ ሊቨርፑል የሚያመራበት እድል ይኖረዋል። ፓሪስ ሰን ዠርማ ይህንን ተጫዋች የሚሸጠው ከሆነ ሊቨርፑል እየሰራበት ስለሆነ ማለት ነው። አርሰናል ግን ሞርጋን ሮጀርስን ዋነኛ ፍላጎቱ አድርጓል። በግራ መስመር በክንፍ ላይ የሚጫወተው አርሰናል የሚፈልገው ተጫዋች እንግሊዛዊው ሞርጋን ሮጀርስ ነው። ከክለቡ ጋር ለመነጋገርም ተዘጋጅቷል ብሏል። ይሄ በጣም አሪፍ ነገር ነው። ከክለቡ ጋር የሚደረግ ድርድር ነው ከባድ ሊሆን የሚችለው። ምክንያቱም ክለቡ አንደኛ መሸጥ አይፈልግም፣ ሁለተኛ ደግሞ ከፍ ያለ ገንዘብ ነው የሚጠይቀው። እንደዚህ ቴሌግራፍ መረጃ 130 ሚሊዮን ፓውንድ አካባቢ ነው የሚፈልገው የሚል መረጃ መውጣቱን ታስታውሳላችሁና ይሄ ደግሞ የእንግሊዝንም ክብረ ወሰን የሚሰብር ነው። በአጠቃላይ የታላቋ ብሪታንያን ክብረ ወሰን የሚሰብር የዝውውር ገንዘብ ነው። አስቀድሞ 125 ሚሊዮን ፓውንድ ወጥቶበት አሌክሳንደር ኢሳቅ ከኒውካስል ዩናይትድ ወደ ሊቨርፑል ማምራቱ ይታወቃል። አርሰናልም ዴክላን ራይስን ለማስፈረም 105 ሚሊዮን ፓውንድ አውጥቷል። የክለቡ ክብረ ወሰን እሱ ነው። በአምናም በተከታታይ ደግሞ ከ100 ሚሊዮን ፓውንድ በላይ ተጫዋቾች በእንግሊዝ ፕሪሚየር ሊግ የተዘዋወሩ ተመልክተናልና እነዚህን ሁሉ ዝውውሮች ሊሰብር የሚችል ገንዘብ ነው አስቶን ቪላ ለሞርጋን ሮጀርስ የሚጠይቀው። 22-23 ዓመቱ ስለሆነ በዛ ላይ ደግሞ በትልቅ ደረጃ መጫወት የሚያስችል ብቃቱንም ስላሳየ የረጅም ጊዜ የአንድ ቡድን እቅድ የመሆን አቅም ያለው ተጫዋች ስለሆነ ክለቡ ቪላ ከፍ ያለ ገንዘብ ነው የሚጠይቅበትና በዚህ ምክንያት ከክለቡ ጋር ከቪላ ጋር የሚደረገው ድርድር ከፍ ያለ ጥረትን የሚጠይቅ ይሆናል። ከተጫዋቹ ጋር ምንም አይነት ችግር አይኖርም። ተጫዋቹ የሚፈልገውን ገንዘብ ለመስጠት አርሰናል ፍቃደኛ ስለሆነና ቀደም እንዳልኩት ዝርዝር ጉዳዮች ብቻ ስለሚቀሩ እነዚህ ዝርዝር ጉዳዮች ላይ መነጋገር ነው የሚያስፈልገው። ምናልባት የአርሰናል ደጋፊዎች ይበልጥ ተስፋ እንዲያደርጉ የሚያደርገው ነገር አንደኛ ዋነኛ የዚህ ክረምት የዝውውር ኢላማው ሞርጋን ሮጀርስ ነው መባሉ ነው። ዋነኛው የዝውውር ኢላማው ከሆነ ደግሞ ሁሉን ነገር ክለቡ ለማድረግ ዝግጁ ነው ማለት ነው። ሁለተኛ የትሮሳ ከአርሰናል መውጣት ከሰዓታት በኋላ ሶሊስን ያስፈረመበት መንገድ አርሰናል አሁንም በዓለም ዋንጫ ላይ ነው የሚገኘው ሞርጋን ሮጀርስና ልክ የዓለም ዋንጫው እንደተጠናቀቀ በፍጥነት ይህንን ተጫዋች ወደ ማስፈረም ዝውውር ውስጥ ጥረት ውስጥ አርሰናል ይገባል የሚል ተስፋ ደጋፊዎች እንዲይዙ አድርጓል። ትሮሳር በ18 ሲደመር 2 ሚሊዮን ዩሮ ወደ ቤሺክታሽ ማምራቱ እንደተረጋገጠ ነው። አስቀድሞ ከተጫዋቹ ጋርም ንግግር ስለነበረ ከሶሊስ ጋር ንግግር ሲያደርግ ስለነበረ አርሰናል በመጨረሻ ክለብ ብሩገ የሚፈልገውን ገንዘብ በማቅረብ 40 ሚሊዮን ዩሮ ማለት ነው በማቅረብ ለማስፈረም ተስማማ። ይሄ በጣም አሪፍ ነገር ነው። ከአርሰናል በቅርቡ የተመለከትነውን አርሰናል በተለይ አምና ክረምት ላይ የተመለከትነውን አርሰናል የሚያስታውስ አይነት ዝውውር ነው ያደረገው። አሁንም ደግሞ ከተጫዋቹ ጋር እየተነጋገረ ነገሮች ሁሉ እንደ ፋብሪዚዮ ሮማኖ መረጃ ያለቁ የሚመስሉ ከተጫዋቹ ጋር የሚደረገው ድርድር ማለት ነው ወደ ማለቅ የተቃረበ ስለሆነ የተወሰኑ ዝርዝር ጉዳዮች ስለቀሩት ምናልባት ከተጫዋቹ ጋር በዚህ ደረጃ ከተስማማ ልክ የዓለም ዋንጫው እንደተጠናቀቀ ተጫዋቹን ወደ ማስፈረም እና ከክለቡ ጋር ወደ መነጋገር ይገባል። ይሄ ደግሞ የቀናት ጉዳይ ነው የሚሆነው። የዓለም ዋንጫው የመጨረሻ ጨዋታ እሁድ ነው የሚደረገው። ምናልባት ከሚቀጥለው ሳምንት ከሰኞ ጀምሮ ንግግሮች ከክለቡ ጋር እንደሚደረጉ ይጠበቃል። በመጀመሪያ ጥያቄ አስቶን ቪላ ይረካል ተብሎ አይጠበቅም። አሊያም ደግሞ አሁን ቪላ ይፈልገዋል የተባለውን ገንዘብ አርሰናል ለመክፈል ፍቃደኛ ከሆነ ብቻ ነው ዝውውሩ በቀላሉ ሊጠናቀቅ የሚችለው። ያንን ደግሞ አርሰናል የሚያደርግ አይመስለኝም። የተወሰነ አስቀድሞ ሲያደርግ እንደነበረው የሚያቀርበው ገንዘብ ይኖራል። ድርድሮች ይደረጉና በመጨረሻ ምናልባት በአከፋፈል ላይም ሊስማሙ የሚችሉበት እድል ይኖራል። የተወሰነ የመጓተት ነገር ሊኖረው ይችላል። ግን ደግሞ በፍጥነት ተጫዋቹን ለማስፈረም ከክለቡ ጋር የሚደረገውን ጥረት እንደሚጀምር ነው ፋብሪዚዮ ሮማኖ መረጃ ይዞ የወጣው። የሶሊስ ዝውውር ጥሩ ምሳሌ አድርገን ልንወስደው እንችላለን። ደግሞ አስቀድሞም ሜሊየም የፈረመበት መንገድ ያንን ምሳሌ የሚሰጥ ነው። ከሜሊየ ጋርም አስቀድሞ የተወሰኑ ንግግሮች እንዳሉ ተገለጸ። በፍጥነት ተጫዋቹን አስፈረመው። ሁለት ተጫዋቾችን አሁን አርሰናል አስፈርሟል። አንድ ግብ ጠባቂ፣ አንደኛው ደግሞ ሶሊስን ማለት ነው አስፈርሟል። በይፋ አስፈርሟል አላሳወቅም፣ ግን ከክለቡ ጋርም ስለተስማማ ተጫዋቹም ወደ አርሰናል ማምራት ስለሚፈልግ አሁን ምንም ችግር የለም በሚል ነው ያው ይፈርማል በሚል ነው ይሄንን ያነሳውትና ሁለት ተጫዋቾች ኦልሞስት እንደፈረሙ ልንቆጥር እንችላለን። ዝውውር ነው፣ ምንም ነገር ሊፈጠር ይችላል። የኤደርሰንንም ጉዳይ ወደ ማንቸስተር ዩናይትድ እንደዚህ ስናነሳ ነበረ፣ ግን የሕክምና ምርመራ ላይ ወይ የጤና ምርመራ ላይ ችግር ስለነበረ ማንቸስተር ዩናይትድ ተጫዋቹን እንደማያስፈርም ለአታላንታ አሳውቆ አልቋል የተባለው ዝውውር ታጥፎ ተመልክተናል። እንደዚህ አይነት ነገር ሊኖር ይችላል። አሁን ባለው ግን አርሰናል ከተጫዋቹም ከክለብ ብሩገ ጋርም ስለተስማማ ይህንን ግሪካዊ የሚያስፈርምበት እድል ከፍተኛ ነው። ለማንኛውም ቀጣዩ ደግሞ ሞርጋን ሮጀርስ ይሆናል ማለት ነው። እነዚህ ሁለት ዝውውሮች ለአርሰናል ደጋፊዎች ተስፋን የሚሰጡ ናቸው፣ ምንም እንኳን ወደ ዝውውር ለመግባት ቢዘገይም። ስለዚህ ሞርጋን
ሞርጋን ሮጀርስ የዓለም ዋንጫ የመጨረሻ የደረጃ ጨዋታን እንግሊዝና ፈረንሳይ ካደረጉ በኋላ አርሰናል እነ አንድሪያ ቤርታ ከቪላ ጋር ይደራደራሉ። ተጫዋቹም አርሰናልን መምረጡን የሚያሳዩ መረጃዎች ወጥተዋል እና ይሄ በጣም ጥሩ ዜና ነው ለአርሰናል። አርሰናል የተሻለ ነገር ለማድረግ ዝውውሩን ለማጠናቀቅም እየሰራ ይገኛል። ፋብሪዚዮ ሮማኖ ለብራድሊ ባርኮላ እየተደረገ ያለ ምንም አይነት ንቁ ተሳትፎን የሚጠይቅ ድርድር እስካሁን ድረስ የለም። አርሰናል ሊያስፈርመው የሚፈልገው አዲስ ተጫዋች በክንፍ መስመር ላይ እና ደግሞ እኔ አስቀድሞ እንዳገኙት መረጃ እንደነገርኳችሁም ከሆነ ሞርጋን ሮጀርስ ነው ብሏል ፋብሪዚዮ ሮማኖ። በተጫዋቹም ወገን የላቀ ደረጃ ላይ ያለ ንግግር አለ። በውል ስምምነቶች ላይ ምንም ችግር የለም። የግል ጥቅማ ጥቅሞች ስምምነትም ተጠናቋል ለማለት ይቻላል ብሏል። ተጠናቋል ለማለት በሚያስችል ደረጃ ላይ ነው ያለውና ይሄ በጣም አሪፍ ነው። ጥቂት ዝርዝር ጉዳዮችን ማብራራት ብቻ ነው የቀረው። አርሰናልም ጉዳዩን ከቪላ ጋር ያለውን ለመስራት ተዘጋጅቷል፣ ዝግጁ ነው። አርሰናል ቀጣይ ለአዲሱ የክንፍ ተጫዋች ሞርጋን ሮጀርስ ለድርድር ዝግጁ ነው ብሏል። ይሄ በጣም አሪፍ ነገር ይመስለኛል። ስለዚህ ክለብ ለክለብ የሚደረገው ውይይት በቅርቡ ይጀምራል ተብሎ ይጠበቃል። አርሰናል በቡድኑ ውስጥ ሊጨምረው ወይም ሊደምረው የሚፈልገው ተጫዋች ሞርጋን ሮጀርስ ነው ብሏል ፋብሪዚዮ ሮማኖ። በጣም አሪፍ ነገር ይመስለኛል። አርሰናል ደጋፊዎች እንደዚህ ጥራቱ ላቅ ያለ ተጫዋችን ለማስፈረም መፈለጉ አምና 8 ተጫዋቾችን ካስፈረመ በኋላ ነው አሁን እንደዚህ አይነት ዝውውሮችን ለማስፈረም ለመፈጸም እየሞከረ የሚገኘውና አሁን ያለው የስኳድ ጥራት ላይ ይበልጥ ጥንካሬን የሚጨምር መሆኑ ላይ ምንም አይነት ጥርጣሬ ሊኖር አይገባም። አርሰናል ምናልባት ትልቁ ችግር እስከ 130 ሚሊዮን ፓውንድ ድረስ ይከፍላል ወይ የሚል ጥያቄ ነው። ድርድሮች በተለያየ መንገድ ስለሚደረጉ አይሆንም ልንል አንችልም። ከቪላ ጋር ቀጣይ የሚደረገው ድርድር ይጠበቃል። ሁሊያን አልቫሬዝን በተመለከተ አትሌቲኮ ሁሊያን ባርሴሎናን እንደማይቀላቀል አስታውቋል ዛሬ። አርሰናልም በዛው ልክ ተስፋ ላይኖረው ይችላል። ምክንያቱም ዝግት ያለ ነገር ነው የተናገሩት ዋና ስራ አስፈጻሚ ሄል የአትሌቲኮ ማድሪዱ ይፋዊ መግለጫ ሰጥተዋል። የኔ አቋም ግልጽ ነው፣ የክለቡም አቋም ግልጽ ነው። ይህንንም ለተጫዋቹም ለወኪሎቹም ለባርሴሎና ፕሬዝዳንት አሳውቀናል ብለዋል። አትሌቲኮ ለሁሊያን በዓለም ላይ ተስማሚ ቦታ እንደሆነና ሁሊያንም ለአትሌቲኮ ማድሪድ ፍጹም የሆነ አጥቂ መሆኑን ምንም ጥርጥር የለኝም ብለዋል። እኛ እሱን በክለባችን ማቆየት እንፈልጋለን ሲሉ ነው በግልጽ የተናገሩት። ምናልባት አስቀድሞ ሲወጡ እንደነበሩ መረጃዎች ሪያል ማድሪድና ባርሴሎናን ነው የማይፈልጉት፣ ምናልባት አርሰናል እድል ይኖረዋል ሲባል ነበር። አሁን ግን በክለቡ ነው የሚቆየው ብለዋል ዋና ስራ አስፈጻሚው። በቅርቡ የባርሴሎና ፕሬዝዳንት ላፖርታ ለአትሌቲኮ ማድሪድ ያቀረቡት ጥያቄ ጥሩ እንደሚቀጥል ሲናገሩ ሰምቻለሁ። ለእርሳቸው ያለኝ ብቸኛ ምላሽ የኛም ምላሽ የማይለወጥ መሆኑን ነው፣ ከኛ ጋር የሚቆይ መሆኑን ነው ብለዋል። 100 ሚሊዮን ዩሮ ነው የቀረበው፣ ግን ለሁሊያን አልቫሬዝ የ150 ሚሊዮን ዩሮ 200 ሚሊዮን ዩሮን ቢቀርብ ሊወጣ አይችልም፣ አንቀበልም፣ ሁሊያን በክለባችን ማቆየት እንፈልጋለን ብለዋልና አርሰናልም በዚሁ ሁሊያን አልቫሬዝን የማስፈረም እድሉ እየጠበበ የመጣ ይመስላል። ከፍተኛ ገንዘብ ስለሆነ ምናልባት ፍላጎትም የለውም አትሌቲኮ ማድሪድ። እንደዚህ ከሆነ ደግሞ የግድ መሸጥ ካለባቸው ለአርሰናልም በጣም አስቸጋሪ የሚሆን ጥያቄ ሊሆን ይችላል። ለኔ አሁን ከምናያቸው ነገሮች ተነስቼ ለመገመት አርሰናል ቪክተር ዮኬሬሽን ብቻ በዝውውር ውስጥ ካካተተ ሁሊያን አልቫሬዝን የማግኘት እድል ይኖረዋል። ባለፈውም በሰራሁት ፕሮግራም ላይ የአርሰናል የተወሰኑ ደጋፊዎች ትክክል አይደለም እንፈልገዋለን ቪክተር ዮኬሬሽን የሚል አስተያየት ተመልክቻለሁ። ግን ደግሞ ከቪክተር ዮኬሬሽ የተሻለ ተጫዋች ማግኘት ካለበት እንደዚህ አይነት ውሳኔዎች ሊወሰኑ ይችላሉና አሁንም አርሰናል ሁሊያን አልቫሬዝን ማግኘት ካለበት ቪክተር ዮኬሬሽ በዝውውር ውስጥ ሊካተት የሚችልበት እድል ይኖራል። ያለበለዛ ግን የሚያገኝበት እድል